እንገድለው ነበር አልገደልነው ህግ በሚያደርገው ነገር ያደርገን ይወሰደን ነው ምን ማለት ነው አንተ ብትለው ምን ማለት ነው ጌታቸውን መፈለግህን ብታቆም አንተ ራስ ለራስ ያስጊ ነው እሱ ራሱ እየፈለገህ እኮ ነው ልጁን በማትረፍ አንተ ራስ ተፈላጊ ነህ ገባህ አይደል እኔ ስለሱ ምንም የምነግርህ ነገር የለም ብነግርህም ለራስ ያስጊ ስለሆነ ለህይወት ያስጊ ስለሆነ ምንም የምልህ ነገር የለም መድኃኒቱ ለእናንተ አይደለም ልትቀበሉኝ የነበረው ከዛ በኋላ መድኃኒቱ ይቀርና በቃ ለቀው ምንድነው የምታስፈራራኝ ያን ሁሉ አንተን ሰዓትም ለመግደል ምንም እንትን ነገር ያረኩት እኮ እኔ ካቤል እኩል እኮ ነው የምቆማች እኮ ነኝ እነሱ ይሄንን ነገር ባጋለጥ እኮ ቀጥታ ይገሉኛል እኔ መድኃኒቱ ይቅር ተብለናል በቃ በእጅ ንግደለው ብሎ ሲሄዱ ነው እንትን ያልኩት እንጂ እኔ ከዛ በፊት ምንም ማቀው ነገር የለም በጣም ጥሩ መድኃኒቱ ይቅር ተብለናል ካሉ ለምን አንተ ጋር መጡ መጀመሪያ ሊቀበሉኝ ነበር የመጡት ከዛ በኋላ ሐሳባቸውን ቀየሩ ያው በመድኃኒቱ ሊወስዱ እንደመጡ በቃ ወዳው ሊቀበሉኝ ሲሉ ስልክ ካቶ ጌታቸው ነው መሰለኝ ተደወለላቸው በቃ ይቅር ብለው መድኃኒቱን ትተው እንትን ሊገሉት ቀጥታ ወደሱ ሄዱ ወደ አቤል ምን ማለት ነው አንተ እኮ እዛ ጋር እኮ ሁለታችሁንም እኮ ያገኘናችሁ አቤልን አንቃችሁት ልትገሉት እኮ ነው ያገኘናቸው እዛ ቦታ ላይ ተቀምጬ ነበር ልታከም ነበር ትራይደርሶ ገብቼ ክላስ ይዤ ነበር እኔ ለራሴ ተመላለስኩ ነበር ቼክአፕ ነበረብኝ እዛ በተኛውበት ቦታ መጣ የሆነ ሰው በር ከፈተ እንደውም ዶክተር መሰለኝ ከፈተ ወንድሜ ምናምን ይያለ ጣለኝ ሊያንቀኝ ደረሰ ምንም አላቆ ሰውዬ ከየት እንደመጣ አላቆም ጭራሽ አላቆም እሱን አላቆም ያኛውን አላቆም እዚህ በፊት በምን አይነት ወንጀል እንደተሳተፋችሁ ምን እንደሰራችሁ ሳይቀር እጃችን ላይ አለ ህፃናት አይደለም እዚህ ጋር የሚሸውዱ እነዚህም የህግ አካላት ህፃናት አይደሉም እያንዳንዱ የወንጀል ሪከርዶቻችሁ በሰው መግደል በምን አይነት ወንጀል ውስጥ እንደተሳተፋችሁ እያንዳንዱ ነገር አለ ማን ነው ይሄንን ወንጀል የሚያሰማራችሁ ማን ነው የሚከፍላችሁ ምን ያክል ተከፈላችሁ የሚለው እንድትነግሩኝ ይፈልጋለሁ እኔ ምነው ደላላ ማን ነው አቶ ጌታቸው ማን ነው ስለምንድን ነው እያወራ ያለው አትሰማም እንዴ ማውራ ነገርኩ እኮ እኔ ማቀው ነገር የለም እያልኩ ነው ምንድነው እያስፈራራው ነው አላውቀው ማለት ነው ሰውዬው አላወቅም ማን ስለሆነ ነው እሱን የምታስፈራራው እውነታውን ስለተናገረ ነው የምታስፈራራው ነገርኩ እኮ እውነታውን ስላጋለጠ ነው ስላጋለጣችሁ ነው ወይ የምታስፈራሩት አንተ ግን እጅ ከፍንጅ ነው የተያዛችሁት በዛ ላይ ደግሞ በዚህ ጉዳይ ምክንያት ብዙ የነበሩ የኋላ ሪከርዶቻችሁ የወንጀል ታሪኮቻችሁ ሳይቀር እየተመዘዙ ነው ያሉት ስለዚህ እየነገርኩ ነው እኔ ለራሴ ስለምፈራ ምንም እምልህ ነገር የለም ገባህ አይደል ይሄው እነሱ እየነገሩ ነው አይደል እንዴ ሰውዬው በጣም አደገኛ ሰውዬ ነው እኔ ለህይወት ያስኪ ነው እኔ እንደምንም ብላችሁ እኔ ከዚህ ሀገር አስወጡኝ ይሄው እንደሚነግሩ ከሆነ ሰውዬው በጣም ኃይለኛ ሰውዬ ነው እኔ ለህይወት ይሰጋለሁ እኔ ብትገለኝ እንኳን ማሰር አይደለም እስር ቤት አይደል ያልከኛለሁ ማሰር አይደለም ብትገለኝ አናቴ ላይ እንዲ ብትደቀንብኝ አላወራ ምንም የምነግርህ ነገር የለም ገባህ አይደል ጭራሽ ምን ማጠበከኛ ማለት ነው ከብዙ ያላሰለሱ ጥረቶች በኋላ እንዲሁም በእናንተ ጸሎት በእኛ ርብርብ የአቤልን ህይወት ማትረፍ ችለናል አሁንም ግን ብዙ ወንጀለኞች ከዚህ ጀርባ እንዳሉ የአቤል ነፃ መውጣት እጅግ ያሳስበናል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው በምትከታተሉ በሙሉ ሰላማችሁ እጅግ ይብዛልን እያለን እንግዲህ ዱካ ሾው ላይ ናችሁ የተለያዩ ማህበራዊ ጉዳዮችን ይዘመተን ወደ እናንተ የምናደርስበት ሰዓት ላይ ነን ብሩክ ነን ካሁን ሰዓት ጀምሮ ፕሮግራማችን ጀምሯል በባለፈው ክፍሎች እንደተመለከታችሁት በጣም ጭንቀት ውስጥ ነን ከዛ በፊት ግን ለእናንተ እጅግ የከበረ ምስጋናን ማቅረብ ፈልጋለሁ ምክንያቱም በጸሎትም በሐሳብም በሁሉም ነገር ከጎናችሁ ነበረን እኛ እንግዲህ እንደዛ እየተለፋን እንደዛ እየተሯሯጥን ነበር በጣም የጭንቅ የመከራ ጊዜ ነበር ያሳለፍነው እናንተም ደግሞ ተመልክታችኋል መቅረጽ የቻልነውን ቀርጸን ለእናንተ አስተላልፈንላችኋል ከዛም ውጪ ደግሞ ብዙ መከራዎችን አይተናል የአቤልን ህይወት ለማትረፍ ምክንያቱም ከምናደርገው ነገር ጀርባ ትልቁ ግባችን የነበረው አቤልን በህይወት ማቆየት ነበር ያንዳንዱ ነገር የተመለከታችሁት ነበር ለዛ ደግሞ ከኛም ጀርባ ደግሞ እናንተ ክሬዲቱን እንድትወስዱ ፈልጋለሁኝ በጸሎትም በሐሳብም ኢንቦክስም ሳይቀር እየገባችሁ ስትልኩልን የነበራችሁ ሰዎች አላችሁ በጣም ብዙ ለመቁጠር እንኳን እንትና ብሎ ለመናገር እስከሚያስቸግረን ድረስ ብዙዎቻችሁ ነበራችሁ ይሄንን ኢንቦክስ የሚላካችሁልን በጸሎት ሳይቀር
ስትረዱን እንደነበራችሁ መልእክቶቻችሁ ነግሮናል። ለዛ ደግሞ ፈጣሪ አክብርልን ለማለት እንወዳለን እና የተመለከታችሁት ነበር በባለፈው ክፍላችን አቤልን በህይወት ማዳን ሆነ መጀመሪያ ተግባራችን ምን ተባለን ጠበቃው ቀጥታ ወደ ሐኪሙ ነበር የመራንና ሐኪም ነው የተባለው ሰውዬ መድኃኒቱን እየቀመመ ነበር ቀጥታ ያዝነው እጅ ከፍንጅ ነበር እዛው ያልነው እንደተመለከታችሁትም ደግሞ መድኃኒቶቹን ላክናቸው የባለፉትም ክፍሎቻችን ላይ ገልጸንላችኋል እነሱን ለመርመር ቻለን ምን አይነት መድኃኒቶች እንደሆኑ ኢሌጋሊ ኢትዮጵያ ውስጥ የማይፈቀዱ ሌጋሊ ያልሆኑ ኢሌጋል የሚዘጋጁ መድኃኒቶች ናቸው ከሐኪሙ አንደበት ደግሞ ከራሱ አንደበት ሰማን እነዛን መድኃኒቶች ሳምንት ባልሞላ ጊዜ ውስጥ ከውጪ ኢንግሪዲየንቶች ወይም ደግሞ ለመቀመም የሚያስችሉኝን እነዛን ነገሮች ያገኘሁት ከውጪ ድረስ አስመጥተውልኝ ነበር ሳምንት እንኳን አልፈጀባቸውም እነዛ በሚሊዮን የሚቆጠሩ የሚያወጡ መድኃኒቶችን ወደ ሀገር ውስጥ ኢምፖርት ለማድረግ በጣም በጥቂት ጊዜ ነበር ምክንያቱም ይሄ ደግሞ የሚያሳየው ምን ያክል አቤልን መግደሉ እንዳስፈልጋቸው ምን ያክል ለዚህ ነገር እንደሚሯሯጡ በደንብ ተመልክታችሁ ነበር ይሄ ነገር ለነሱ በጣም ወሳኝ ነገር ነበር ምክንያቱም ያደረጉት ነገር አልሳካላቸው አቤልን ለመግደል ወይም ደግሞ አቤልን እዛ እስር ቤት ሙሉ እድሜ ልኩን እንዲቆይ ለማድረግ ነበር የፈለጉት እንግዲህ ከዚህ ጀርባ ያሉት አሁንም ቢሆን እንደርስባቸዋልና እነሱ ሰዎች ያ ነገር ግን አልሳካ ሲላቸው ሁላችንም ገብተን መረጃዎችን ማነፍነፍ ስንጀምር ወደነሱ መድረስ መቃረብ ስንጀምር ይሄን ነገር ምን ለማድረግ አሰቡ መጨረሻ ላይ የሚያሳስበን የአቤል ህይወት ነበር በሱ መጡብን አቤልን ለመግደል ያላረጉት ነገር አልነበረም እንግዲህ ከዛ ደግሞ ወደ ሞተረኛ ወደ ተባለው ሰው ሄደን ሞተረኛ ወደ ተባለው ሰው ደግሞ መድኃኒቱን ተቀብሎ ለነሱ ሰዎች ፓስ የሚያደርግ ወይም ደግሞ ያስተላልፈው ሰው እሱ ነው ተብለን ነበር ከዶክተሩ ቀጥታ የተላክ ነው ሞተረኛውን ያዝነው ሞተረኛው ደግሞ ለሱ ልሰጥ ነበር አለ ከብዙ ትግል በኋላ እሱን ማፋጠጥ ጀመረ እንግዲህ የነበረን ጊዜ አጭር ነበር ከዛም በላይ መፍጠን ስለነበረብን ከሞተረኛው ወዴት ሄደ እሱ ነው ተቀብሎ ወይ ደግሞ ይወጋቸዋል ወይም ደግሞ ለሚወጉት የሚሰጣቸው እሱ ነው ወደ ተባለው ደላላ ያንን ደላላ ሰፈር ውስጥ ነው ያገኘነው እንግዲህ እሱን ቀርበን ለማናገር ሞከረን ደላላው ወዴት እንደመራን ተመልክታችኋል ማቀው ነገር የለም ካለ በኋላ እሱንም ለማወጣጣት ከሞከረን በኋላ አቤልን ሊገሉት ሄደዋል ምክንያቱም እናንተ እንደነቃችሁባቸው ይሄንን መንገድ እየተጠቀማችሁት እንዳለ አውቀዋል የምትሄዱበትን እያንዳንዱን እርምጃ ስለነቁ አሁኑኑ አቤልን ይዘውት ሊገሉት ነው ብዙ ነገሮች አሉ ከዚህ ጀርባ እኛ መሄዳቸውን ሳይቀር እኛ መድረሱን ሳይቀር እያንዳንዱን እርምጃችንን እየተከታተሉ ነበር ምክንያቱም እነሱ እኛን ሲከታተሉ እኛ እነሱን እየተከታተልን ነበር አንድ እርምጃ ከነሱ ለመቅደም ነበር ጥረት እያደረገን የነበረው ለመውሰድ ያሰብናቸውን ሪስኮች ተመልክታቸዋል መድኃኒቱን ለመቀየር ሞክረን ምክንያቱም እዛ ጋር ያሉት ወንጀለኞች ደግሞ እንዳያመልጡን እነሱንም መያዝ ስለምንፈልግ ይሄድንበትን እኛም ይሄድንበትን ሪስክ ወስደን ይሄድንበትን ርቀት ተመልክታቸዋል ከዛም በኋላ አቤል እጃቸው ላይ እንደገባ ሰማን በጣም በድንጋጤ ነበር ይሄድ ነው እንግዲህ ተመልክታችኋል በጣም አስደንጋጭ ነበር የአቤል በህይወት መቆየት ነበር በጊዜው ያሳሰበን የነበረው አቤልን በህይወት እናገኘው ይሆን ብለን ነበር ይሄድ ነው እንግዲህ ስንሄድ አቤል በእነሱ እጅ ነው እየታገሉት ነው ሊገሉት ነበር ትንሽ የሰኮንዶች ረፍራፊ ነበር ያችን ደቂቃ ብንዘገይ ኢቭን 10 ሰከንድ 20 ሰከንድ እንኳን ከዛ ብናመልጥ አቤልን በህይወት አናገኘውም ነበር ያሁላ ተከሰተ ፈጣሪ ፈቅዶልን የናንተም ጸሎት የናንተም እርዳታ ሳይቀር ታከሉበት በእኛ ያላሰለሰ ረብረብ እንቅልፋተን እንደዛ ሆነን መጨረሻ ላይ ድካማችን ፍሬ አፍርቶ አቤልን በህይወት አገኘ ነው እንደውም ከተቀመጥኩበት ሁላ ተነስቼ እናንተን ባመሰግን ለራሱ የሚያስባችሁ አይመስልም እግዚአብሔር ያክብርልኝ በጣም ነው የምወዳችሁ በጣም ነው የማከብራችሁ ማለት ጠንከር ማለት ነው ያለው ባውንማ ብዙ ነገር ነው የሚጠብቀን ከዚህ ማለት በተረጋጋሚ ማንጠብቃቸው ነገሮች እየገጠሙ ማንፈልጋቸው ነገሮች እየገባን እንገኛለን እና ይሄ ግድያ ይሄ ወንጀል ሊፈጸም የነበረው ነገ ነው ነገር ግን ያለውን ነገር እናንተ የደረሰችሁበትን እያንዳንዱን እርምጃ እነሱ ስለደረሱበት ቀድሟቸዋል ስለዚህ እንግዲህ ኦልሞስት 25 ደቂቃ ቢሆናቸው ነው ከወጡ ስለዚህ ቀድሟቸዋል ይሄን ይዘውትም ገሉትም ሊሆን ይችላል ነበር ያለን በቀጥታ ቃል በቃል ትንሽ ሰከንዶች ትንሽ ደቂቃዎችና አርፍደን እንኳን ቢሆን ኖሮ በህይወት ላናገኝ እንችል ነበር የታገሉ ነበር የደረስነው አንተ የወንጀለኞች ማይንድ ሴት አንደርስታንድ አድርገ አንድ እርምጃ ቀድመ መገኘት ማለት ይሄ ትልቅ ክብር ነው ለኛም ደግሞ በምን አይነት ስትራቴጂ መንቀሳቀስ እንዳለብን የሚያስተምረን ነገር ይሄንን ሪስክ መውሰድ ነበረብኝ ይሄንን መድኃኒት ሰቀይረው ሪስክ መውሰድ ነበረብኝና እስከ ሞት ድረስ ከደረስን ምንም ወደ ኋላ የሚመልሰን ነገር የለም አሁንም ቢሆን መናገር እንደምትመለከቱም ደግሞ አቃል
ባለፈው እንደተመለከታችሁት ከሆነ ያዝናቸው ደላላውን ጨምሮ አቤልን ያዙት ሁለቱ እንግዲህ እንደ ጋርድ እንበላቸው እንጂ ሁለቱ ነፍሰ ገዳዮች ነው እኔ እንኳን ምላቸው እነዚህን ሰዎች ሳይቀር እንግዲህ ከህግ ቦታ ይዘን እዚህ ስቱዲዮ ድረስ ያለውን ነገር እነሱን የምናፋጥጣቸው ወደ ጌታቸው ያለውን ፍንጭ እንዲመሩን የምናደርግበት ቪዲዮ ይሆናል ብዬ አስባለሁ። እንግዲህ ዛሬ እድል ከቀናን ወደ ጌታቸው የሚወስደንን ፍንጭ በደንብ እናገኛለን ብዬ አስባለሁ። ልናደርግም የምንችለው እሱን ነው። እንግዲህ እሱን ከያዝ ነው ነገሮች ጥሩ ይሆናሉ ብዬ አስባለሁ። ይህን ቪዲዮ ስትመለከቱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። መልካም ቆይታ። ከዚህ ቀደም እኔ እናንተ በተገናኘንበት ሁኔታ ላይ እንደዛ ተቻኩለን ከምንም ነገር በፊት የአቤል ህይወት ይቀድማል ብለን እየተሯሯጥን ነበር ያገኘን። ያን ያክል ካንተ ጋር ለማውራት እድሉ አልነበረንም። ሆነም ቀረም ግን ይህንን መድኃኒት ተቀበለ ልሰጥ የነበርከው ሰውዬ አንተ ነህ። ስለዚህ በተዘዋዋሪም ሆነ በቀጥታ ወንጀለኛ ነህ ማለት ነው። ለማን ነበር ልሰጥ የነበረው? ይህንን መድኃኒት ልሰጥ የነበረው ከሞተረኛው ተቀበለ ለማን ነበር ልታቀበል የነበረው? እኔ ልነገርኩ እኮ የዛኔም መድኃኒቱ ለእነሱ ነበር ልሰጥ የነበረው እና እንደ ድንገት ሆኖ ከላይ ትዕዛዝ መጣና መድኃኒቱ ይቀርና በእጅ እንዲገደል ይወሰን ተባለ። እነሱ ልጁን ሊያገኙት ሄደዋል እና እኔ ምን እንደሆኑ እነማን እንደሆኑ ምንም የማውቀው ነገር የለም። ምንም አይነት መረጃ የለኝም። አቶ ጌታቸውንም ሆነ በስም ነው እንጂ ማውቃቸው በአካል አይቻቸውም አላውቅም። ምን እንደሚሰሩም ምን እንደሚያደርጉም ምን የማውቀው ነገር የለም። ይኸውልህ እንዴት ነው ማታውቀው? በደንብ ታውቃለህ። የምትሰራውን ስራ ከማን ተቀበለህ ለማን ምን እንደምትሰጥ በደንብ የምታውቅ ሰው ነህ። ትንሽ ደቂቃ ከዛ ጥቂት ደቂቃ አዘግይተን ቢሆን ኖሮ በዛ ሁኔታ ውስጥ እኛ እርምጃ አንተ ላይ ባንወስድ ኖሮ የአቤል ህይወት አደጋ ላይ ነበር። የፈራነው ነገር ተፈጥሮ ነበር። ይሄንንም ቀን ማናይበት ጊዜ ነበር። የዛን ቀንም ቢሆን እኔ አንተን እንድታወጣ ያደረኩ የነበረው ጊዜዎች እንዳይሄዱ ወይም ደግሞ ደቂቃዎችን ላለመፍጀት ነበር። ስለዚህ ከማን ጋር ምን እንደምትሰራ በደንብ ታውቃቸዋለህ። እነዚህን ሰዎች ታውቃቸዋለህ በደንብ። ለማቆን እኮ ነገርኩ። የአቤልንም እኮ ህይወት ለማትረፍ የረዳኋችሁ እኔ ነኝ አይደል እንዴ? እኔ እኮ ያን ሁላ ነገር ባልተባበራችሁ ኖሮ ልጁ እኮ ኦልሬዲ ገለውታል። በቃ ይሄን ያህል ነገር ተባብሬያችሁ እንዴት ሌላ ነገር ልደብቅ እችላለሁ? እኔ ራሱ እኮ በጣም ለህይወቴ እኮ አስጊ እኮ ነው። ከላይ አሁን አቶ ጌታቸው ይሄንን ጉዳይ እኔ እንደዚህ እንዳደረግኩ ቢያውቅ እኮ ለኔም ለህይወቴ አደጋ ነው። እንደዚህ አይነት ሁኔታዎች ላይ ከዚህም በፊት ተመልካቾች ያውቃሉ ምን አይነት ወንጀለኞች እንደገጠሙን ያውቃሉ። እንደዚህ አይነት ወንጀለኞች እንደ ጌታቸው አይነት ረቀቅ ያለ ሁኔታን የሚሄዱ ውስብስብ የወንጀል ኬዝን የሚሰሩ ሰዎች ከማን ጋር ምን አይነት ስራ መስራት እንዳለባቸው በደንብ ያውቃሉ። ስለዚህ አንተ እዛ ቦታ ላይ ስትሰራ በደንብ ስለሚያውቁ በደንብ ስለሚተማመኑብህ ነው። ስለዚህ በደንብ አንተም እንደነሱ የወንጀል ሪከርድ ያለ በደንብ በወንጀል የበሰልክ ሰው ነህ። እኔ ወንጀል ይሁን ምን ይሁን እኮ እስከዛሬ ድረስ ሰራ ምንም አይነት ነገር ገጥሞኝ አያውቅም። በቃ እቃ ይሰጡኛል አሁን ሰው አቀብላለሁ። ይሄ ነው በቃ ስራዬ። ወንጀል ይሁን ምን ይስሩ ምንም የማውቀው ነገር የለም። ወንጀል ራሱ መሆኑን ያወቅኩት የዛኔ ከሞተረኛው ተቀብዬ እቃውን ለነሱ ልሰጥ ስል እናንተ መታችሁ ነው ይሄንን ነገር ወንጀል እንደሆነ ያወቅኩት እንጂ እኔ ምንም ወንጀል እንደሚሰሩም ምንም የማውቀው ነገር የለም። ይኸውልህ በደንብ ታውቃለህ። ምክንያቱም እኔ መጀመሪያ እንደሚቀበል ሰው ሆኜ ነበር የመጣሁት አንተ ጋር ስመጣ ግን እንደኔ አይነት ሰው እንዳልሆነ አላቀህም ነበር ያልከኝ እኔን ማለት ነው። ስለዚህ ከማን ጋር ለማን ማቀበል እንዳለብህ ምን እንደምትቀበል ሳይሆን በደንብ ታውቃለህ። እኔ ይደውልልሃል እዛ ጠብቀውና ሲመጣ ተሰጠዋለህ ነበር ያሉ። ለማን እንደምሰጥ ስም እንኳን አላውቀውም። እኔ በአካል መጥቶ ካንተ ይቀበልሃል አሉኝ። እዛው ያገኛችሁን ቦታ ጠብቃሉኝ። እዛው እየጠበቅኩት እያለ ነው እናንተ የመጣችሁት እንጂ እኔ ምን እንደሚሰሩ መድኃኒቱ ምን እንደሚያደርጉበት የሚያወቁት እናንተ ከመጣችሁ በኋላ ነው እንጂ ምንም ማውቀው ነገር የለም እኔ እስከዛ ሰዓት ድረስ። እሺ በጣም ጥሩ። እንደዛ ከሆነ አንድ ጥያቄ ልጠይቅህ። እንደዚህ አይነት የወንጀል ኬዞች ከማን ጋር ምን መስራት እንዳለበት በጣም የተቀነባበረ ነገር ነው። አንተ ከማን ጋር እየሰራህ እንደሆነ በደንብ ታውቃለህ። እዚህ ስራ ውስጥ ስትገባ መጀመሪያ ለዚህ ወንጀል ስትታጭ ማን እንዳጨህ እንዴት እንደታጨህ እያንዳንዱ ነገር ፕሮፋይልህን ሳይቀር አይተው ነው አንተን ወደዚህ ስራ የሚያጩ። ወደዚህ ስራ እንዴት ልትገባ ቻልክ? ከመጀመሪያው አንስቶ ያለውን ነገር ንገረኝ። እንዴት ነው እነሱን ያገኘው? ከማን ጋር ነበር ስትሰራ የነበረው? ያቶ ጌታቸው ሰራተኛ የሆንከው በምን ምክንያት ነው? እንዴት ነው የተገናኘው? እኔ ስራዬ ድለላ ነበር። ቤትና መኪናም አንዳንዴ አሻሽጣለሁ። ድለላ ነው ስራዬ። የሆነ ቀን መጥቶ አንድ እንደዚህ አይነት እቃ ለሆነ ሰው ስጥልኝ የሆነ ብር ከፍላለሁ አለኝ። እሺ ብዬ ተስማማው። ከዛ በኋላ በተደጋጋሚ እየመጡ
እቃ ይሰጡኛል። እኔም ተቀብዬ ደግሞ ለሚመጡ ሰዎች አቀብላለሁ እንጂ ወንጀል ይሁንም ምን እንደሚሰሩም እስከ ዛሬ ድረስ አላቅም ነበር። እናንተ ከመጣችሁ በኋላ ነው ይሄን ሁላ ነገር ያወቅኩት እኔ ራሱ። ይኸውልህ አሁንም ቢሆን እየመለስክልኝ አይደለም። የጠየቅኩህን ጥያቄ በደንብ በስነ ስርዓት መልስልኝ። እንዴት ነው መጀመሪያ ከነዚህ ሰዎች ጋር የተገናኛችሁት? እንዴት ነው ከነሱ ጋር አብራችሁ መስራት የጀመራችሁት? በምን አግባብ ነበረ መጀመሪያ የተገናኛችሁበትን እስካሁን ስትሰሩ የነበረውን ነገር እንድትነግረኝ እፈልጋለሁ። ይሄው እንደነገርኩ ነው እኮ እኔ ድለላ ነው የምሰራው። በቃ የሆነ ቀን መጣ የሆነ ልጅ እንደዚህ ትሰራለህ ወይ ምናምን እኮ የሆነ ኮሚሽን ይታሰብልሃል አለኝ። እኔም ችግር የለውም ያው ተሯሩጬ ነው እኔ ቤተሰብ አስተዳዳሪ ነኝ። በዚህ ስራ ነው ቤተሰብ ማስተዳድረው። የሆነ እቃ ትሰጥልኛለህ የሆነ ኮሚሽን ይታሰብልሃል አለኝ። እሺ ብዬ ቆይ አንዴ የሆነ እቃ አንድ ስራ እያልክ እያንዳንዱን ነገር እየደፋፈንክ አታውራ። ዲቴል እንደዚህ ላደርግ ቤትም ከሆነ ቤት ምንም ከሆነ ምን እዚህ ጋር ያለው ነገር የህይወት መግደያ መድኃኒት ነበረ። መድኃኒት እንደሆነ በደንብ ታውቃለህ። ያንዳንዱን ይኸውልህ መጀመሪያ አዳምጠኝ። ያንዳንዱን ነገር መቼ ምን እንደሰራህ በምን እንደተዋወቃችሁ ያንዳንዱን ነገር እንድትነግረኝ እፈልጋለሁ። የምሸፋፈንበት ምንም ምክንያት የለም። ግልጽ አድርገን መድኃኒት ይሁን ምን ይሁን አሽሽ ይሁን ምን ይሁን እኔ የማውቀው ነገር የለም። በቃ በሆነ በወረቀት የተጠቀለለ እቃ ሰጠኝ። ለሆነ ሰው ይመጣል እዚሁ ጠብቀውና መጥቶ ይቀበልሃል አለኝ። እሺ ብዬ ሰጠሁት። ከዛ በኋላ በተደጋጋሚ ያም ሰው እየመጣ ያንን እቃ ይሰጠኛል። እነዛም ሰዎች እየመጡ እቃውን ይወስዳሉ። ለእኔ ኮሚሽን ይታሰብልኛል። ከዛ ውጪ ምንም ሌላ ግንኙነት የለንም። ወንጀል ራሱ እንደሆነ ያወቅኩት እኮ ነገርኩ። እናንተ የዛን ቀን ከመጣችሁ በኋላ ነው። እስከዛ ሰዓት ድረስ እኔ እቃው ምን እንደሆነ ምን እንደሚሉም አላቅም። በቃ ዝም ብዬ እቃውን ማቀበል ብቻ ነበር ስራዬ። ያው እንደነገርኩ እኔ ስራዬ ድለላ ነው። የሆነ ቀን መጡ መጋዘን እንፈልጋለን አሉኝ። ምን አይነት መጋዘን መስላቸው? ሰፋ ያለ ግን ከከተማ ወጣ ያለ ማንም ሰው የማይገኝበት ሰው ዝር የማይለበት አካባቢ ይሁን አሉኝ። እንደምንም ፈልጌ የሆነች ብዙም ባይሰፋም አነስ ያለ መጋዘን አገናኟቸው። እሱን ተከራይተው ከዛ እቃም ሲፈልጉ ምንም አይነት ነገር ሲፈልጉ እኔ ነኝ እማመጣላቸው። በቃ የነሱ ጉዳይ ገዳ ያርገው እንትን አሉኝ። ተስማማን። በቃ እቃ ያመጣሉ ወይም ሲፈልጉ ከየትም ተፍተፍ ብዬ አምጥቼ ያቀብላቸዋለሁ። እነሱ ማምተው ሲሰጡኝ እኔም ለሆነ ሰው አቀብልላቸዋለሁ። በዚህ ነው ቀስ እያለን እየተግባባን መጣን። ከዛ በኋላ ግን አንተ ያልከኝ ጌታቸው የሚባለውን ሰውዬ በአካልም ማየቸውም አላቅም፣ ጭራሽ ማን እንደሆነም አላቅም። ግን ትንሽ አለቃ እንደሆነ ነገር ትንሽ ያው እነሱ እንደነገሩኝ ከሆነ አለቃቸው እንደሆነ ነግረውኛል። ግን ማን እንደሆነ በአካል አይቸውም አላቅም። ስለዚህ አንተን የሚያገኙ ካንተ ጋር የሚገናኙትን ሰዎች እያንዳንዱን ሰዎች ታውቃቸዋለህ። ምን እንደሚሰሩ ሳይቀር ታውቃለህ አይደል? ነገርኩ እኮ ምን እንደሚሰሩ አላቅም። ቆይ ለምንድን ነው እኔን እንደዚህ የምታስጨንቀኝ እንዴ? እኔ ለአቤል ህይወት እንዲተርፍ እኮ ያደረኳችሁ ያገዝኳችሁ እኔ ነኝ አይደል እንዴ? ይሄን ነገር እኮ አሁን አቶ ጌታቸው ቢያይ እኔ ላይ ምን ሊደርስ እንደሚችል ለህይወቴ እኮ አደጋ ነው። ጭራሽ እናንተ ከተባብራችሁ በሆነ መንገድ ከሀገር ማስወጣት ሲገባችሁ እኔ ማሸሽ ሲገባችሁ እኔ ለምን ታስጨንቁኛላችሁ? እኔ አይደል እንዴ የአቤል ህይወት እንድታተርፉ የረዷችሁ? ለምንድን ነው የምናሸሸ? አንተን ለማሸሽ የሚያስችለን ምክንያት ምንድን ነው? በነበሩት ሁኔታዎች እኮ ደቂቃዎችን ለማርዘም እኛ ወደ አቤል የሚያደርሰንን ርቀት አንተ እኮ ለማስፋት ነበር እየሞከርክ የነበረው። እኛ አቤል ጋር እንዳንደርስ እያደረከን ነበር። እኛ እነዛን ኃይሎች ባንጠቀም ኖሮ እኛ ከዚህ በፊት በምንሄድበት ፎርማል በሆነ መንገድ ብንሄድ ኖሮ ከዛ በላይ አቤልን በህይወት አናገኘውም ነበር። እያንዳንዱን ደቂቃ ለማርዘም እየፈለክ ነበር። ከዛስ በኋላ ምንድን ነበር እያደረክ የነበረው? መጨረሻ ላይ ይኸውልህ ልንገርህ፣ እያንዳንዱ ነገር ካደረግን በኋላ አቤል ሊገሉት ወስደውታል አይደል ያልክ? እንደውም ገሎት ሊሆን ይችላል። ከ20 ደቂቃ በፊት ነው እነሱ መጥተው እኔ ጋር ይወጡት። ስለዚህ ያም ሆነ ይክ በቀጥተኛ መንገድ እዚህ የግድያ ወንጀል ላይ ተሳትፈዋል። ሊገሉት እንደሆነ በደንብ ታውቃለህ። ስለ ወንጀሉ በደንብ ታውቃለህ። ምክንያቱም ባታውቅ ኖሮ ሊገሉት እንደሆነ አትነግረንም ነበር። ይሄንን ደግሞ የሰማነው ካንተ ከራስ አንደበት ነው። እኔ ነገርኩ እኮ እኔ ያን ሁሉ አንተን ሰዓትም ለመግደል ምንም እንትን ነገር ያረኩት እኮ እኔ ከአቤል እኩል እኮ እኔም እኮ ሟች እኮ ነኝ። እነሱ ይሄንን ነገር ባጋለጥ እኮ ቀጥታ ይገሉኛል። እኔ የዛኔም እናንተ በዱላም በምንም አስጨንቃችሁኝ ነው እንድናገር ያደረጋችሁኝ። እኔ ባልነግራችሁ እኮ በዛ ሰዓት ትንሽ ብትቆዩ ያው ገለውታል እኮ። ይኸውልህ ይሄንን ነገር እንደውም ልንገርህ አይደለ፣ እኛ ብንለቀህ እሱ ሰዎች ያገኙሃል። አሁን እንደውም ጥሩ ላይ ነው ያለው፣ በህግ ከለላ ላይ ያለ። ህግ ከለላውን ድጋፉን ያደርግልሃል። ምክንያቱም አንተ በህግ ጥላ ስር ያለህ ወንጀለኛ ነህ።
እንደነገርኩ ደግሞ ስለ ወንጀሉ በደንብ የምታውቀው ነገር አለ። ባታውቅ ኖሮ ሊገሉት ነው አትለንም ነበር እያልኩ እኮ ነው። ሊገሉት እንደሄዱ እኮ እየነገርከን እኮ ነው። አንተ ራስህ እኮ ነው የነገርከን። እኛ በሄድንበት ርቀት ሲኩዌንሱን ያለውን ነገር ጠብቆ ይሄዳል ብለን ነበር። እሱ አልሳካ ሲላቸው ግን ሊገሉት እንደሆነ ይሄንን ደግሞ ካንተ ከራስህ አንደበት ነው የሰማነው። ወደድክም ጠላህም በቀጥተኛነት እዚህ የወንጀል ተሳትፎ ላይ እጅህ አለበት ማለት ነው። የአቤል ግድያ ላይ በቀጥታ እጅህ አለበት። ሚሆነውን እየተካሄደ የነበረውን ወደፊትም የሚያሰቡትን ሳይቀር ታውቃለህ። እነማን እንደሆኑ ሰዎቹ ታውቃለህ። ምን መስራት እንዳለባቸው ታውቃለህ። ምን እንደሚሰሩም ጭምር። እኔ ምንም ነጋዴ እንደሆኑ ነው የማውቀው እንጂ ምንም እንደዚህ አይነት ወንጀል እንደሚሰሩ እኔ ምንም የማውቀው ነገር የለም። ስለ መግደል እየነገርከኝ ነጋዴ ትለኛለህ እንዴ? ሊገሉት ነው እኮ ያልከኝ እኮ ራስህ እኮ ነህ። ስለ መግደል እኮ ነው እየነገርከኝ የነበረው። እኔ ሁለቱ ልጆች ሲያወሩ ነው የሰማሁት። መድኃኒቱ ይቅር ተብለናል በቃ በእጅ እንግደለው ብሎ ሲሄዱ ነው እንትን ያልኩት እንጂ እኔ ከዛ በፊት ምንም የማውቀው ነገር የለም። በጣም ጥሩ። መድኃኒቱ ይቅር ተብለናል ካሉ ለምን አንተ ጋር መጡ? መጀመሪያ ሊቀበሉኝ ነበር የመጡት። ከዛ በኋላ ሐሳባቸውን ቀየሩ። ያው በመድኃኒቱን ሊወስዱ እንደመጡ በቃ ወዳው ሊቀበሉኝ ሲሉ ስልክ ከአቶ ጌታቸው ነው መሰለኝ ተደወለላቸው። በቃ ይቅር ብለው መድኃኒቱን ትተው እንትን ሊገሉት ቀጥታ ወደሱ ሄዱ፣ ወደ አቤል። በጣም ጥሩ። ስለዚህ እዚህ ጋር አንተ ራስህ ወደ እኔ ፖይንት እየመጣህልኝ ነው። ልትሄዱበት የነበረው ርቀት አለ። አቤልን በምትቀበሉት መድኃኒት ተጠቅማችሁ ልትገሉት ነበረ። ከዛስ አቶ ጌታቸው ደወለላችሁ፣ መድኃኒቱ ይቅር አይደለ? ይሄንን ደግሞ አንተ ራስህ አሁን እየነገርከኝ ያለው አቶ ጌታቸው ነው የደወለላችሁ። ለነሱ ነው የተደወለው፣ እኔ ጋር እኮ አይደለም የተደወለው። እነሱ ነው የምትሰሩት እኮ። ካንተ እኮ ነው መድኃኒቱን እኮ ሊቀበሉት የመጡት። እነዚህ ሰዎች ሊቀበሉ ሲመጡ አጋጣሚ ስልክ ተደወለ፣ ይቅር መድኃኒቱ እንዲሁን ጨርሰው ብለው ሄዱ። ይኸውልህ አንተ ነህ እነዚህን ሰዎች ለአቶ ጌታቸው ስራ ማንን ማሰማራት እንዳለብህ የምታውቀው አንተ ነህ። አቶ ጌታቸው እቃም ሆነ ቤትም ሆነ መጋዘንም ሆነ ሰዎች ሳይቀር ሲፈልግ አንተ ጋር ነው የሚመጣው። ስለዚህ እነዚህን ሰዎች በደንብ ታውቃቸዋለህ። ምክንያቱም እነዚህ ሰዎች ያንተ ሰዎች ናቸው። በመሃል ያለው ደላላ አንተ ነህ። መድኃኒት የምታቀብለው አንተ ነህ። ሰዎች የምታመጣለት አንተ ነህ። ስለዚህ እነዚህን ሰዎች በደንብ ታውቃቸዋለህ። ለማን እንደምታሰማራ በደንብ ታውቃለህ። ሰዎቹንም ምን ያገናኙት? በቃ እዛ ለመጋዘን እቃ የሚጭኑና የሚያወርዱልኝ ሰዎች ፈልግልኝ አለኝ። አገናኙት እንጂ እኔ እንደዚህ አይነት ወንጀል እንደሆነ ምንም የማውቀው ነገር የለም። ሰዎቹን አገናኛቸው የምትለው እኔ ሰዎቹን አላገናኙትም። ራሱ ነው የላካቸው። እንደዚህ ይመጣሉ እቃ ይወስዳሉ አለኝ። እሺ ብዬ እቃውን ይዤ ጠብቅኳቸው። እነሱም መጥተው ሊወስዱ ነበር። ያው እንዳልኩ ተደወለላቸው። በቃ በእጅን ጨርሰው ብለው ጥለውኝ ሄዱ እንጂ እኔ ሰዎቹን ከእኔ አላገናኙት። ይኸውልህ እነዚህ ሰዎች እኛ እጅ ላይ ናቸው። እነዚህ ሰዎች በህግ ቁጥጥር ስር ናቸው። ህግ ከለላ አድርጎላቸው አሁንም እኮ ወንጀለኞች ናቸው። እስር ቤት ነው ያሉት እነዚህ ሰዎች። ደግሞ አምጥተናቸዋል። እነዚህን ሰዎች አንተን እንዳመጣነ እነሱንም እዚህ አምጥተናቸዋል እኮ። ቢሆንም ምን አይደለም ያገናኟቸው ሰዎቹ እቃ መጥተው ይወስዳሉ እንጂ የተባልኩት ከዛ በፊት እኔ አላቃቸውም ሰዎቹንም። አንተ እነዚህን ሰዎች አታቃቸውም ከዚህ በፊት? አላቃቸውም። እንዴት አውቀው አንተ ጋር መጡ ታዲያ? እንዴት አንተ ጋር ቃለ መቀበል መጡ ከማታቃቸው ሰዎች ጋር? ይሄ ይኸውልህ ቀላል ወንጀል አደረም እኮ እያልኩ ያለሁት። እነዚህ ሰዎች ካላወቃቸው አንተ ጋር አይመጡም ነበር። እዛ ቦታ ላይ ነው ያገኛችሁን ቦታ ላይ ነው ሁሉ እዛ ቁጭ ብዬ ነው እቃውን የምቀበለውም የምሰጣቸውም። እንደዚህ ሁለት ልጆች ይመጣሉ እቃውን ስጣቸው አለኝ። እሺ ብዬ ቁጭ ብዬ መጠበቅ ጀመርኩ። ስለዚህ አንተ እነዚህን ሰዎች አታውቃቸውም ማለት ነው? ከዛ በፊት ነው ያቻቸውም ማለት ነው። እሺ በጣም ጥሩ። እነሱን አስገቡልኝ። ተመልካቾች እያንዳንዱን ነገር የነበረንን ቆይታ ከመጀመሪያው አንስቶ ከአቤል ግድያ ጀምሮ የነበረውን ነገር በሙሉ ተመልክታችኋል። እነዚህ የምትመለከቷቸው ሰዎች ናቸው አቤልን በጭካኔ በገዛ እጃቸው ሊገሉት የነበሩት። እኛ ባንደርስ ኖሮ አሁንም የምናገረው ነገር ጥቂት ደቂቃዎችን ቢያልፉ ኖሮ አቤልን ቀጥታ ገለውት ነበር። ይሄ መድኃኒት በእኛ ቁጥጥር ስር ሲሆን እኛ በዛ ጋር መድረሳችንን ሲያውቁ ተስፋ ሲቆርጡ በመጨረሻ ያደረጉት ነገር አቤልን ሲጣርጉ መግደል ነበር። በጣም ጭካኔ ነው ይኮ ማለት ምን አይነት ነገር ነው? አሁንም ቢሆን እጅ ከፍንጅ ነው። ልትገሉት ስትሉ ቀጥታ በእጃቸው አፍናችሁ ልትገሉት ስትሉ ነው እኛ የደረስነው። መቼም ይሄንን የምትክሩት ነገር አይደለም አይደለ? እኛ ተደናግጠን ስለገባን መጀመሪያም ጀምሮ የአቤል ህይወት ይቀርማል ስላልን ነው ይሄንንም ያዘገየ ነው ከናንተ ጋር የምናደርገውን ቆይታ ያ ነገር ስለሚበልጥ። እናንተ ግን እጅግ በጣም ጭካኔ በተሞላበት መንገድ ነበር ይሄን ነገር ልታደርጉት የነበረው። አሁንም ቢሆን የምጠይቃችሁ ነገር ግን እንዴት ነው እዛ ቦታ ልትገኙ የቻላችሁት? በምን አይነት ሁኔታ ነው? ማን ነው እንደዚህ የሚያደርግላችሁ? ምን ያክል ቢከፈላችሁ ነው እዛ ቦታ የተገኛችሁት? የአንድን ሰው ህይወት የአንድን ምስኪን ሰው ይሁን ምንም ያላደረጋችሁት ሰው
በመጀመሪያ ሰውዬ እኔ ምንም የምታወራውን ነገር ምንም ማቀው ታሪክ አይደለም እዛ ቦታ የነበርኩ ማለት ማዘር ታማሚ ነበረች እናቴን እያስታመምኩ ነበር እንዳጋጣሚ ሆኖ ክላስ ከእናቴ ጋር ጎን ለጎን ነበር የምትሉት ሰው ስሙን አላውቀውም እንግዲህ ማን ነበር ያልከኝ ሟች ነው ምናምን ልገሉት ምናምን ያልከኝ ልጅ ልክ እሱ ጋር የሆነ ድምጽ ሰማሁኝ ሮጬ ስገባ እሱ ነው የነበረው ይመስለኛል ያው እሱ ነው የነበረው በዛን ሰዓት ያው ተናንቀው ምናምን ተያይዘው አየኋቸው መሃል ገባሁኝ ኦሬዲ ከሱ ጋርም ትንሽ ጸብ ተፈጠረ በዛ መሃል ነው እናንተ መታችሁ እንግዲህ እናንተም ሰዎች መተው እኛን ጋማ ያሉን ማለት እኔ ምንም ማቀው ታሪክ የለም ሰው ስለመግደል ስለምታወራው ነገር ምንም ማቀው ታሪክ የለም የምታወራኝ ነገር ወይ የምታወራው ነገር ለኔ አዲስ ነው ምን ማለት ነው አንተ እያልከኝ ያለው ከሱ ጋር ተጣልተው እኔ ላገላግል ነው የገባሁት ነው የምትለኝ በሳቱ እንደዛ ነበር የነበረው አንተ የምትለኝን ነገር አንተ አሁን የምታወራው ነገር ምንም ማቀው ታሪክ የለም ይኸውልህ አንተ እሱ እያለ ያለው መጀመሪያ ከአቤል ጋር የተያያዘው እሱ ነበር አንተ ነበር ከአቤልን መጀመሪያ ልትገለው የነበረው ስለዚህ እሱ ተባባሪ ነው ማለት ነው ስለምን መግደል ነው የምታወራው ሲጀመር ምን አርግ ነው የምትሉኝ ቆይ እኔ አልኖርበት እንዴ እኔ ልታከም በገባበት ቦታ የማላውቀው ሰውዬ መጥቶ ሊጣላኝ መጣ እናንተ ማናችሁ ሳልባል መጣችሁ አፍሳችሁን ይላችሁ እዛ ፖሊስ ጣቢያ ያሳደራችሁን አሁን ደግሞ እዚህ ያመጣችሁ ወይ ምንድነው ምን አርግ ነው የምትሉኝ ምን ማለት ነው አንተ እኮ እዛ ጋር እኮ ሁለታችሁንም እኮ ያገኘናችሁ አቤልን አንቃችሁት ልትገሉት እኮ ነው ያገኘናችሁ እዛ ቦታ ላይ ተቀምጬ ነበር ልታከም ነበር ተራይ ደርሶ ገብቼ ክላስ ይዤ ነበር እኔ ለራሴ የተመላለስኩ ነበር ቼክአፕ ነበረብኝ እዛ በተኛውበት ቦታ መጣ የሆነ ሰው በር ከፈተ እንደውም ዶክተር መሰለኝ ከፈተ ወንድሜ ምናምን እያለ ጣለኝ ሊያንቀኝ ደረሰ ምንም አላውቀው ሰውዬ ከየት እንደመጣ አላውቀውም ጭራሽ አላውቀውም እሱን አላውቀውም ያኛውን አላውቀውም እሱ ነበር ሊገለው የነበረው ታዲያ ኖ እኔ እሱን አላልኩም እኔ ሰውዬው አላውቅም የሆነ እንጃ ብቻ እናንተ ምትልጅ መሰለኝ መጣ ሊያንቀኝ ምናምን ወንድሜን አምጣ ምናምን ብሎ ሊገለኝ ሊያንቀኝ እኔም ወንድ ነኝ በቃ የጉልበት ሲጠቀምብኝ ከራሴ ላይ ገፈተርኩ በዛ አጋጣሚ እዛ ጋር ድምጽና ሲሰማ እሱ ከየት እንደመጣ አላውቀውም እሱ መጣ በዛ አጋጣሚ ነው በዛ ቅስፈት እናንተ መጣችሁ አፍሳችሁን ሄዳችሁ ተሰብስባችሁ ይኸውልህ ቆይ ምንድነው ሳታጣሩ ነው እንደዚህ ማለት ሰብስባችሁ የምትሄዱት ጭራሽ እየቀለዳችሁ ነው ያላችሁት እንዴ ቀልድ ነው እንደያዛችሁት እየቀለድክ ያለውማ እኮ አንተ ነህ ሰው ምን እያደረገ እንደሆነ ሳታውቅ ከአንዳንድ መንገድ ምንድነው የተፈጠረውስ ነገር ምንድነው ሳትል ኢቭን ኢፍ እኔ እናቴን ማስታመም ሰው ነኝ እናቴ ታሞ ሆስፒታል ናት ያለችው እዛ ሳስታመም በነበረው ወቅት ላይ እኔ ቀደም እንዳልኩ ነው ድምጽ ሰማሁ ሄጄ ሳጣራ ሁለት ሰው ሲጣላ አየሁኝ መሃል ገባው በዛች ቅጽበት መጣችሁ ይዛችሁን ሄዳችሁ እሱ እንዳለ ሱማነ ይሁን ምን ይሁን ማቀው ነገር የለም ያ የምትሉት ሰውዬ ምን ይሁን ማን ይሁን ማቀው ነገር የለም ከዛ አፍሳችሁን ወሰዳችሁ ጣቢያ አሳደራችሁን እኔ ማንም ከጎኗ የለም እናቴ ጋር ማስታመም ሰው ነኝ ታማሚ ያለኝ ሰው ነኝ እያልኳችሁ ነበር ልትሰሙኝ አልቻላችሁም ይህ ማለት እናንተ በማታውቁት ነገር ወይ ደግሞ ባላጣራችሁ ወይ ደግሞ እውነታ ባለያዛችሁት ነገር ላይ ነው ሰው እየወነጀናችሁ ያላችሁት እምትወነጁልኝ ያው አላውቀውም እሱ ማን ይሁን ምን ይሁን ስለማላውቀው ፐርሰናሊ ነው እየነገርኩ ያለሁት ይኸውልህ አሁንም ቢሆን እናንተ ያዛችሁት ቀልድ ነው ተመልካቾች እንግዲህ ከአቤል ጋር የነበረውን ቆይታ በደንብ ተመልክታችኋል ይኸውልህ የምን ተመልካች ነው የምትለው እዚህ ጋር ካሜራ ደቀናችሁብን ቁጭ አደረጋችሁን ምንም በማላውቀው ነገር እዚህ ቪዲዮ እየቀረጽ ከዚህ እያወራኝ ነው ያለው የማላውቀው ነገር እያወራኝ ነው ያለው ለምን ደግሞ አትተውኝ እኔ ለምን አልሄድበትም ምንድነው የምፈልገው ከኔ ይኸውልህ ከዚህ በኋላ የትም የምትሄድበት መንገድ የለም ከዚህ የምትወጣበት ምንም መልክ የለም ምክንያቱም ይኸውልህ አንድ ነገር ልንገራችሁ አይደል ሁለታችሁም ያንድ ሰው ግድያ ላይ ነው የተያዛችሁት ይሄ ሰውዬ ነው ያላውቀውም ከየት እንደመጣ አላውቀውም ለምን ምን ግድያ ነው የምታወራው ባታውቀው ነው እንደ አንድ ሰው ለሁለት ለመግደል የምትጣራሩት አትሰማኝ አንቃችሁት እኮ ነው እኛ የገባ ነው እኛ ስንገባ እናንተ አቤልን አንቃችሁት እኮ ነው የገባ ነው እኔ አላነኩትም መሃል ገባው እንግዲህ እየነገርኩ ነው ስለመግደል የምታወራ ከሆነ ቀድሞ ያገኘሁት እሱን ነው ከሱ ጋር ተያይዞ ያገኘሁት እሱን ነው እንጂ ማቀው ነገር የለም መሃል ገብቼ ነው ያገኘኛ አይደል እንዴ ወይ ደግሞ ሰዎች ያገኙኝ መሃል ገብቼ ነው እንጂ ቀድሞ የገባ ራሱ ነው ከሱ ጋር ነው መጨረስ ያለበት እኔ ተወኝ መግደል ነው የምታወራ ከኔ ጋር ምንድነው የሚያነካከው ምንም ታውቃለህ ታዲያ አላውቅህም አታውቀኝም አይደል እኮ አታውቀኝም ማለት ነው ስለዚህ በቃ እኮ ስለ ራስ ፐርሰናል አውራ ምንድነው የምታካተል እኔ ራሴን አውቃለሁ አንተ ራስን ታውቃለህ እኔ እዛ ባለበት ምን እንድትፈጠር ይኸውልህ ሰውዬ ከዚህ ኋላ እኔ ምንም የማውቀው ነገር የለም ከቻላችሁ ወደ ቤቴ መሄድ ፈልጋለሁ ተማሚ እናት አለችኝ እየነገርኩ ነው በስርዓት እያወራሁ ነው እናት የት ነው ያሉት ሆስፒታል ናት ያለችው ይኸውልህ ተመልካቾች እያንዳንዱን ነገር ተመልክታችኋል ተመልካቾች
ስለዚህ ምንድነው ያደረጉት? ይሄ ወንጀል እንደሚፈጸም ስለሚያውቁ የራሳቸው ቦታ ስለሆነ ያንን ሆስፒታል ያሉ ታካሚዎች በሙሉ ማጽዳት ፈለጉ። ለነዛ ሁሉ ቀናት ይሄ ወንጀል እንደሚፈጸም ስለሚያውቁ ምንም አይነት ፔሸንት ምንም አይነት ታማሚ እዛ ሆስፒታል ውስጥ እንዳይኖር አደረጉ። አሁን የምትለኝ ነገር እኔ በማስረጃ ነው የምነግርህ። እዛ ሆስፒታል ውስጥ የተኛ አንድም ታማሚ አልነበረም። ምክንያቱም ለዚህ ወንጀላቸው ሲባል ለተወሰኑ ቀናቶች እነዛ በሽተኞች ጸርተው ነበር ቦታ ውስጥ። እኔ ስለናንተ አላውቅም፣ ግን ስለራሴ ልንገር። እኔ ራሴ ልታከም ነው የገባሁት አይደል? እሱ ስለመተኛ ስለምን እናቱ እዛ እንዳለች አላውቅም። እየነገርኩ ያለው እኛ ህፃኖች አይደሉም። እዚህ ጋር የቆሙትም የህግ አካላት ስራ ፈቱ አይደለም እዚህ ነው የመጡት። እናንተን እዚህ የሚያመጡት ወደዛ የሚወስዱት የሚያመላልሱት ስራ ስለፈቱ አይደለም። ከማታውቀው ከአንድ ሰው ጋር እንዴ ተናነኩ የምትለኝ እኛ ህፃኖች ናቸው። ይሄን እንደምን ነገርኩ እኮ ልትረዱ አልቻላችሁም እኮ ጭራሽ ነው ልታዳምጡን እንኳን አልቻላችሁም። መጣ ገባ ወንድሜ አለኝ አስጨነቀኝ። እኔ በምንም በማላውቀው ነገር አስጨነቀኝ። ወንድሜን አምጣ የታለ ወንድሜ ምናምን ብሎ አነቀኝ። ይግደለኝ እንዴ ወንድ ልጅ ነው እኔ ከራሴ ላይ ተከላከልኩ። በዛ አጋጣሚ እናንተ መጣችሁ፣ እሱ መጣ፣ እናንተ መጣችሁ። ምንም በማላውቀው ነገር ይዛችሁን ፖሊስ ጣቢያ አሳደራችሁኝ። እዛ ስንት እርምጃ እየወሰዱብኝ ከቆዩ በኋላ እዚህ አመጣችሁና ይሄው ካሜራ ፊት ለፊት ደቀናችሁ። ሰው ቆሞ ነው ያለው። ምንድነው እኔ ያልገባኝ ነገር? ይኸውልህ እየነገርኩ ያሉትን ነገር በፍጹም የተረዳችሁ አልመሰለኝ። እዛ ሆስፒታል ውስጥ ምንም አይነት ታካሚ እንዳይኖር እያጸዱ ነበረ። ታካሚ ነህ እኮ አይደለ? ካርድ ማውጣት አለበት አንድ ታካሚ እዛ ሲሄድ ካርድ ሊኖርህ ይገባል። የህክምና ማስረጃ ሊኖርህ ይገባል። ስለ ህክምና የሚያሳዩ ብዙ ነገሮች እጅ ላይ ሊኖሩ ይገባል። እነዛ ደግሞ እጃችሁ ላይ አልነበረም። ታካሚ ከሆናችሁ አንተም እንዳልከኝ ምንም አይነት ሰው እዛ ታሞ የተኛ ሰው አልነበረም። ሐኪሞቹ እንኳን ሳይቀሩ ተመልካቾች ሐኪሞቹ እንኳን ሳይቀሩ እረፍት ተሰጥቷቸው ነበር እዛ ቦታ ላይ ስራ እንዳይሰራ። ምክንያቱም ይሄ ረቀቅ ያለ ወንጀል ስለሆነ ማጽዳት ፈልገው ነበር ቦታውን። በተመለሱልኝ ነገር አለ። እየቃጀህ ነው። የህክምና ካርድ አለ። እየቃጀህ ነው። እኔ የህክምና ካርድ ነበረኝ ስጣለ እዛ ጋር ስንደባደ ሰውዬው በታተነ በተቀደመ መሰለኝ አላቆም የት እንደሄደ ነበር እጄ ነበር ያን ታይም ነበር እዛ ጋር ግን በዛ ግብ ማለት የት እንደሄደ አላውቅም። አሁን እንዴት ነው ማመጣለ? በጣም ጥሩ። እንደዛ ከሆነ ከዚህ በፊት በምን አይነት ወንጀል እንደተሳተፋችሁ ምን እንደሰራችሁ ሳይቀር እጃችን ላይ አለ። ህፃናት አይደለም እዚህ ጋር የሚሸውዱት። እነዚህም የህግ አካላት ህፃናት አይደሉም። እያንዳንዱ የወንጀል ሪከርዶቻችሁ በሰው መግደል በምን አይነት ወንጀል ውስጥ እንደተሳተፋችሁ እያንዳንዱ ነገር አለ። አሁን እንድትነግሩኝ የምፈልገው ለመጨረሻ ጊዜም እየጠየቅኳችሁ ያላችሁ ከደላላው ጋር በቀጥታ ግንኙነት አላችሁ ከአቶ ጌታቸውም ጋር። ስለዚህ ማን ነው ይሄንን ወንጀል የሚያሰማራችሁ? ማን ነው የሚከፍላችሁ? ምን ያክል ተከፈላችሁ የሚለው እንድትነግሩኝ እፈልጋለሁ። እኔ ምነው ደላላ ማን ነው? አቶ ጌታቸው ማን ነው? ስለምንድን ነው እያወራ ያለው? አትሰማም እንዴ ማውራ? ነገርኩህ እኮ እኔ የማውቀው ነገር የለም እያልኩህ ነው። እኔ በህግ ታዛዥነት ኦልሬዲ መብቴ በህግ ታዛዥነት ነው እዚህ ቁጭ ብዬ ከአንተ ጋር ማውራም ካሜራ ደቀነህብኝ የምታናግረኝ ታዛዥ ሆኜ ነው። ገባህ አይደለ? የምትሰማኝ ከሆነ እየነገርኩህ ነው። እኔ ስለምንም ማውቀው ነገር የለም። ጌታቸው ማን ነው? ደላላውስ ማን ነው? እሟቹስ ማን ነው? የሚገደለውስ ማን ነው? ወንጀል ሰሪ ማን ነው? አላውቀውም። የማውቀው ነገር የለም። እየነገርኩህ ነው። እኔ አንድና አንድ እናት አለችኝ፣ አስታማሚ ነኝ እያልኩ ነው። ከቻላችሁ ሜቢ የህግ አካላትም አሉ ከነሱ ጋር ተመካክራችሁ እኔን ወደ እናቴ ብትሸኙኝ ይሻላል። ይኸውልህ አንተን ንጹህ የሚያደርግ ማስረጃ የለም። ማስረጃዎች እየጠቆሙ የነበረው ሁለታችሁም የወንጀል ሪከርድ እንዳለባችሁ እዚህ ወንጀል ላይ እጃችሁ እንዳለበት ነው። እዚህ ወንጀል ላይ እንዳለሁበት የሚያሳይ ማስረጃ ምን አለ? በደንብ አለ። ደላላው ሳይቀር ስለናንተ ተናግሯል። ደላላው ማን ነው? ይኸውልህ ይሄንን መድኃኒት ልትቀበሉ ነበር መጀመሪያ የመጣችሁት። በደንብ አውቃለሁ። ፋይሎችህ እኮ እያንዳንዱ ወጥቷል እኮ። በደንብ አውቃለሁ። ሳታውቀኝ ነው የምታወራው። በደንብ አውቃለሁ። በደንብ ስለማውቅህም ነው ፊት ለፊት ቆሜ እያናገርኩ ያለሁት። አታውቀኝም አልኩ። ይኸውልህ አሁንም እየነገርኩ ያለሁት አንደኛ ማስረጃ ምንም አይነት ሆስፒታል ውስጥ እናትህ እንደሌለች፣ ሁለተኛ ማስረጃ ከዚህ በፊት በነበሩት በሔዋን የግድያ ሙከራ ላይ ከዛ በኋላስ በተለያዩ የእጽ ዝውውሮች ላይ ቀጥተኛ እጅ ተሳትፎ እንዳለበት ከዛ በኋላም የነበሩ ብዙ የዘርፊያ ወንጀለኞች ላይ እነዚህ ሁሉ ወንጀሎች ሳይቀሩ ሪከርድ ተደርገው ፖሊስ ጣቢያ ተቀምጧል። አንተን ስናሰር ነው ቀጥታ እነዚህ ማስረጃዎች የወጡት። ምንም በማታገኝበት ቦታ ላይ እየለፋ ነው። በጣም ልፋ ስለ ነው። ይኸውልህ አንተ እንደዛ ስላልከኝ አይደለም፣ እያንዳንዱ ማስረጃዎች እጃችን ላይ ናቸው። ጊዜን አታባክ። ይኸውልህ ይኸውልህ ልንገርህ አይደለ? አሁን የገባህበት አይደለም። በፊት የነበሩት የወንጀል ሪከርዶች ግን አሁንም ቢሆን ተስበው እንዳልተዘጉ ናቸው። እነዚህ ያልተዘጉ ፋይሎች አሁንም ስላሉ ነው። እነዚህ ያልተዘጉ ፋይሎች አሉ። አሁንም ቢሆን ወንጀለኛህን እየደበክበት ያለው ነው። አልናገርም ስላልክ ወዴትም አትሄድም። አንተ ላይ ጣታቸውን የሚጠቁሙ ብዙ የወንጀል ሪከርዶች አሉ። እነዛን አምጥቼ ነው ማሳየህ።
ሞክረው እንደዛ ከሆነማ ገዳይ እሱ ነው። ይሄ ወንጀለኛ ከያዛችሁን ለምለለቁኝም እኔ ምን ላድርግላችሁ? ይሄው መረጃው እንዳለ ይዛችኋል። እሱ አይደል? እኔ ምን ላድርግ ከነሱ ጋር? ከእናንተ ጋር ምን አደርጋለሁ? እየቀለድክ ነው? ምንድነው የምቀልደው? ያንተም የወንጀል ሪከርድ እኮ እጃችን ላይ ነው ያለው። የምን ወንጀል? ከዚህ በፊት ስንት ግድያዎች ላይ ነበር የተሳተፍከው? የምን ስለምን ግድያ ነው የምታወራኝ? ስለምንም ግድያ የማውቀው ነገር ይኸውልህ ልንገርህ አይደለ? ምን ያክል ከፍለህ ነበረ ከዚህ በፊት ከተሳተፍክባቸው የወንጀል ሪከርዶች በነፃ የወጣኸው? በጣም ብዙ ከአቶ ጌታቸው ጋር ስለሰራሃቸው ብዙ የወንጀል ሪከርዶች በማን እጅ ነበረ ከዛ እስር ቤት እየወጣ የነበረው? ማን ነበረ እየወጣ የነበረው? አሁንም ቢሆን ደላላው እጃችን ላይ ነው። ያገኛችሁት ሰው እዚህ ኬዝ ውስጥ ያሉት ሰዎች እንዳለ ከእናንተ ጋር የሚተዋወቁ ሰዎች ናቸው። ይሄ ማለት ቁጭ አስገባው እና ማን ናቸው እሱ? ለእነሱ ነበር መድኃኒቱን ስጥ የተባለው። ስለምን መድኃኒት ነው የምታወራው? መድኃኒት እናንተ አይደለም እንዴ ልትቀበሉኝ የነበረው? ከዛ በኋላ መድኃኒቱ ይቀርና በቃ ለቀው ምንድነው የምታስፈራራኝ? ነገሮች ግልጽ ከሆኑ በኋላ ምንድነው እያንዳንዱ ነገሮች ሪከርድ ስለተደረጉ አርፈህ ብትቀመጥ ይሻላል። አሁንም ቢሆን የወንጀል ሪከርድህን እያሰፋህ ነው ያለው። አርፈህ ተቀመጥ። ይሄ ሰው የታውቃለ? የት ነው የምታቀኛል? መድኃኒቱን ልትቀበሉኝ መጣችሁ? ማን ነው መድኃኒቱ ካንተ ሊቀበል የነበረው? የመጣው እናንተ ናችሁ። አቶ ጌታቸው ደውሎልኝ እነሱ ይመጣሉ ይቀበሉዋል አሉ። መተው ሊቀበሉኝ ሲሉ በቃ ይቅር ብለው ስልክ እያወሩ በእጅን ጨርሰዋለን ብለው ጥለውኝ ሄዱ። እነማን ናቸው እነሱ? እናንተ ሁለታችሁ። መቼ? የት ነው የምታቀን? ቆይ አንተ የዛኔ መድኃኒቱን ልትቀበሉኝ የመጣችሁት እናንተ አይደላችሁ እንዴ? ያው እያንዳንዱ ነገር እየሰማችሁት ነው። ዝም በል። ተመልካቾችም ያለውን ነገር እየተከታተላችሁት ነው። እሱ ከኔ ነበረ መድኃኒቱን ሊወስዱ የመጡት። መድኃኒቱ እንደተደረሰበት ስለሚያውቁ ቀጥታ ተሯሩጠው የወጡት እነሱ ነበሩ እያለ ነው። መቼም አይናችንን ልክዱት አይደለም አይደለ? ይኸውልህ ከዛ በተጨማሪ ልንገር አይደለ? ከዛ በተጨማሪ ከሱ ጋር የተደዋወላችሁበት የስልክ ሪከርድ ያወራችሁት ነገር እያንዳንዱ ነገር ሪከርድ ተደርጎ ተቀምጧል። እነዚህ ሪከርዶች ሳይቀር ወደ እናንተ ነው እየጠቆሙ ያሉት። ከዚህ በፊት የነበራችሁ የስልክ ሪከርዶች ከማን ጋር ምን እንደወራችሁ ሳይቀር እጃችን ላይ ነው ያለው። እያንዳንዱን ማስረጃዎችን የኛ ሰዎች አውጥተውልናል። ይኸውልህ ከሱ ጋር አይደለም ከዚህ በፊት ከማን ጋር ምን ስታወሩ እንደነበሩ የስልክ ልውውጣችሁ ሳይቀር እኛ እጅ ላይ ነው ያሉት። ይሄን ልትክዱ ነው? የገዛ ድምጻችሁን የገዛ ስልካችሁን ልትክዱ ነው? ያወራሁትን ነገር አላወራሁም ልትለኝ ነው? አትልፋ። በጣም እየለፋህ ነው። ስለምታወራው ነገር ምንም የምልህ ነገር የለም። ምንም አንተ ግን ቆይ ችግር የለውም። ያንተን ጉዳይ የማትወጣበት አዘቅት ውስጥ ነው የገባው። ምንድነው እያስፈራራኸው ነው? አላወቀው ማለት ነው ሰውዬው። አላወቅም። ማን ስለሆነ ነው እሱን የምታስፈራራው? እውነታውን ስለተናገረ ነው የምታስፈራራው? ነገርኩህ እኮ። እውነታውን ስላጋለጠ ነው ስላጋለጣችሁ ነው ወይም ታስፈራሩት? አንተ ግን ችግር የለውም። ይኸውልህ ልንገርህ አይደለ? እናንተ ራሱ ችግር የለውም። ከዚህ በኋላ የትም የምታመልጡበት ምክንያት የለም። ማንም ሊያስመልጣችሁ አይችልም። የተማመናችሁበት አቶ ጌታቸውም ሆነ ሊያም ሆነች ማንም ያላችኋቸው እነዚህ ሰዎች ወዴትም ሊያስመልጧችሁ አይቀሩም። ምክንያቱም አሁን ህግ ቁጥጥር ስር ናችሁ። እኛ ደግሞ የያዝናቸውን ሰዎች አሳልፈን የምንሰጥ ጅሎች አይደለንም። ይሄም ሁሉ ሰው የተቀመጠው ስራ ፈቱ አይደለም። እያንዳንዱን ነገር የገባንበትን ጉዳይ እስከ መጨረሻው ድረስ ዳር እናደርሳለን እንጂ የትም የምታመልጡበት ጉዳይ የለም። ይሄ ሰውዬ እናንተን መሃል ላይ አጋፍጦ እሱ ዱካውን ዳናውን በሙሉ አጥፍቷል። ይኸውልህ እሱ ወንጀለኛ የሚያደርገውን ነገር አጥፍቶ እናንተን ግን ወንጀለኞች ዝፍቅን ያደረጋችሁ፣ ያውም የግድያ ወንጀል እጅ ከፍንጅ ነው የተያዛችሁት። በዛ ላይ ደግሞ በዚህ ጉዳይ ምክንያት ብዙ የነበሩ የኋላ ሪከርዶቻችሁ የወንጀል ታሪኮቻችሁ ሳይቀር እየተመዘዙ ነው ያሉት። ስለዚህ አሁንም ቢሆን ያለውን ነገር እንድትነግሩኝ ነው የምፈልገው። ጌታቸውን መፈለግህን ብታቆምስ አንተ ራስህ ለራስህ አስጊ ነው። እሱ ራሱ እየፈለገህ እኮ ነው። ልጁን በማትረፍህ አንተ ራስህ ተፈላጊ ነህ። ገባህ አይደለ? እኔ ስለሱ ምንም የምነግርህ ነገር የለም። ብነግርህም ለራሴ አስጊ ስለሆነ ለህይወቴ አስጊ ስለሆነ ምንም የምልህ ነገር የለም። ገባህ አይደለ? ለምንድነው የምሰጋው? ለምንድነው የምሸሸው? እኔ አይደለሁም ወንጀለኛ፣ እሱ ነው ወንጀለኛ። እንግዲህ ተመልካቾች ብቻ ሳይሆን የኛ ጠላቶችም እዚህ ቁጭ ብላችሁ ይሄንን ሾው እንደምትመለከቱ በደንብ አውቃለሁ። የትም ሄድበት ሁኔታ የለም። እኔ እዚህ ነው ያለሁት። ይሄው ያለሁበት ደረጃ ያለሁበት ቦታ ወንጀለኛም ከሆነ መጥቶ ያናግረኝ። እኔ እንደሱ የምደበቅበት ምንም ምክንያት የለኝም። አሁንም ቢሆን ወንጀለኛን አሳድዳለሁ እንጂ ከወንጀለኛ የምደበቅበት ምንም ምክንያት የለኝም። ያለሁበት ቦታ አለው። መቼም ቢሆን ያገኘኛል፣ መምጣት ይችላል። ስለ አቶ ጌታቸው አልገባህም ማለት ነው። በዚህ ልክ ምንድን ነው ያልገባኝ? በቃ አልገባህም ጭራሽ። አንተም የማትወጡ ጣጣ ውስጥ ነው የገባችሁ። በተለይ አንተ ማለት ነው። እኔ ስለሱ ብገለኝም ምንም ነገር የለም፣ ምንም ማወራም ነገር የለም።
ማለት ለህይወት ያስጊ ነው። እኔ እፈራለሁ። አትልፋ፣ አስፈልግ ይመጣል አለሽ ጠብቀው ብቻ። ይኸውልህ አሁንም ቢሆን ማንነታችንን የተረዳችሁት አልመሰለኝም። እያስጠነቀቅኳችሁ ነው ያለሁት። አንተ ማንም ልትሆን ትችላለህ፣ ግን ለሱ ምንም ነው። ገብቷል? እናንተ ምንም ልትሆን ትችላላችሁ፣ ግን ለሱ ምንም ነው። የትም ገብቶ ያወጣችኋል። ይኸውልህ እየተናገርኩ ያለሁት ነገር አሁንም የገባችሁ አልመሰለኝም። ከፈለገ ፊት ለፊት መጥቶ ያናግረኝ። እኔ ከወንጀለኛ የምደበቅበት ምሸሽበት ምንም ምክንያት የለኝም። ወንጀለኛን እናሳድዳለን እንጂ ከወንጀለኛ የምንሸሽበት ምክንያት የለም። ምናልባት እየመጣልህ ይሆናል፣ ችግር የለም። አንተ ራስህን ጠብቅ። ገባህ አይደለ? ይኸውላችሁ አንተ የማትወጣበት አዘቅት ውስጥ ነው እየገባህ ያለው። ስለሱ ነው አይደለ እያወራችሁ ያላችሁ? ስለሱ አሁን ግን ስለራሳችሁ እንድትፈሩ ነው የምፈልገው። አሁን ስለራሳችሁ ከዚህ ማን ነው ሊያወጣችሁ የሚችለው? እንግዲህ በህግ ቁጥጥር ስር ናችሁ። እንደነገርኳችሁ ከሆነ የኋላ የወንጀል ታሪካችሁ ሳይቀር እየተመዘዘ እዚህኛው ኬዝ ላይ እየተደረበባችሁ ነው ያላችሁት። እድሜ ልክን ስለ ጌታቸው ምንም የምንልህ ነገር የለም። በራሴም በሱም በኩል ነገርንህ እኮ። ስለዚህ እየነገርኩ ነው። እኔ ስለራሴ ስለምፈራ ምንም የምልህ ነገር የለም። ገባህ አይደለ? ይኸው እነሱ እየነገሩ ነው አይደል? እንዴ ሰውየው በጣም አደገኛ ሰውዬ ነው። እኔ ለህይወት ያስኪ ነው። እኔ እንደምንም ብላችሁ እኔን ከዚህ ሀገር አስወጡኝ። ይኸው እንደሚነግሩ ከሆነ ሰውየው በጣም ኃይለኛ ሰውዬ ነው። እኔ ለህይወት ይሰጋለሁ። አንተ ነህ ለዚህ ሁሉ የዳረከን። ገባህ አይደለ? ለምን አልነገረህም? ለምን አልነገረህም? ብዙ ነገር ያቅ ነበረ። ለምን አልነገረህም? ምንድነው የሚነግርህ? ሁሉንም ነገር ለምን አልነገረህም? ማቆን ያህል ይኸው ከዚህ በላይ ምንም የማውቀው ነገር የለም። ማቆን ያህል ተናገሩ። በጣም ብዙ ነገር ታውቃለህ እኮ። አብረን ብዙ ነገር ሰርተሃል አይደል? ሁሉንም ነገር ለምን አልነገርካቸው? ለምን ያልነገርካቸው? መሞቱ ለማይቀር ዝም ብሎ የሚኖር ሰው ነው። ንግራ ይኸው እየሰማህ ነው አይደል? ይኸውልህ የሱ ዕጣ እናንተም ይደርሳችኋል። ልታደርጉት የነበሩት እያንዳንዱ ነገሮች እናንተ ላይ ይሆናሉ። ከዚህ የሚያስመልጣችሁ ማንም ሰው የለም። አሁን ህግ ቁጥጥር ስር ናችሁ። መቼም እንደማያችሁ ወጣቶች ናችሁ አይደለ? ገና ብዙ ነገር ይጠብቃችኋል። ስለዚህ ከዚህ በላይ የእስር ቤት መበስበስ እድሜ ልካችሁን እስር ቤት ማሳለፍ ትፈልጋላችሁ? እድሜ ልካችሁን? ስለ ጌታቸው ምንም የምነግርህ ነገር የለም። ኢቭን ኢፍ እስር ቤት አይደለም ብትገለኝ ራሱ ምንም የምልህ ነገር የለም። ምንም ዝም ብለህ ነው የምትለቀው። ዝም ብለህ ይኸው ከፈለጋችሁ ሰዱ። እስር ቤት ነው ኖርማል ነው ሰዱ። ግን ስለሱ ጭራሽ እኔ መታሰርም ሆነ መሞት አልፈልግም። እኔ ሰርቼ መበላ ሰው ነኝ። በድለላ የምተዳደር ሰው ነኝ። እኔ ከነሱ ጋር በቃ ይኸው ያለውን ነገር ተናገርኩ። በቃ ይኸው እንደምትሰማቸው ነው። የሰውየው ከባድነት እየሰማህ ነው። አላወቅከውም ማለት ነው። አላወቅኩም። ስጋን ከነምስ ነው የሚያወጣው። እኔ እየተናገርኩ ያለሁት እኔ መሄድበት የትም ቦታ የለኝም። አሁንም ቢሆን ጌታቸውን የገባበት ገብቻ ያገኘዋለሁ። አሁንም ቢሆን ጌታቸው የተባለ ወንጀለኛ እጄ ላይ ይገባል። አንተ መሄድ አይጠበቅብህም። ችግር የለም ይመጣል። ይኸውልህ እኔ እየነገርኳችሁ ነው ያለሁት። እየነገርኳችሁ ሳይሆን እያስጠነቀቅኳችሁ ነው። ይሄ ጌታቸው የምትሉት ሰውዬ ምን ያክል ትንሽ እንደሆነ በደንብ አውቀዋለሁ። ወንጀለኛ ባይፈራኝ መጀመሪያ ቢሆን ከኛ ባይደበቅ ኖሮ ፊት ለፊት ይመጣ ነበር። አንተ ደግሞ ትልቅ ሰው ቢሆን ኖሮ ፊት ለፊት ይመጣ ነበር እያልኩ ነው። አዳምጠኝ፣ መጀመሪያ ምልህን አዳምጠኝ። አታቆም። ይኸውልህ ትንሽ ሰው ስለሆነ ነው ከነ እየተደበቀ ያለው። ትንሽ ሰው ስለሆነ ነው ስንደርስበት እየራቀን ያለው። ይመጣል። ለሱ ጥላ ነው የሚሆነው። ወንድ ከሆነ ይምጣ እያልኩ ነው። እኔ አሁንም እየተናገርኩ ያለሁት ፊት ለፊት ይምጣ። ለምን ይደበቃል? ለኔ ከምን ይደበቃል? እየተከተለ ነው። ጊዜ እየጠበቀ ነው። ለአንተ ጊዜ እየጠበቀ ነው። እየተከተለ ነው። አሁንም ቢሆን ለመጨረሻ ጊዜ ነው እያስጠነቀቅኳችሁ ያለሁት። ይሄ ጌታቸው የምትፈሩት ሰው እንደ ፈጣሪያችሁ የምትፈሩት ሰው የት እንዳለ ነው እየነገርኳችሁ ያለሁት። አንተ ራሱ ከአቅም በላይ ከሆነ ነገር ላይ ነው እየተጋጨህ ያለው። ለራስህ ችግር የለውም። አንተ መሄድ አይጠበቅብህም። በራሱ ይወስድሃል። ችግር የለውም። በራሱ እየመራ እሱ ወዳለበት ይወስድሃል። እንዳልኩ ነው። ከማይሆን ሰው ጋር ነው እየተጋጨህ ያለው። ስለዚህ አንተ መሄድ አይጠበቅብህም። እሱ መፈለግ አይጠበቅብህም። እሱ ራሱ ይወስድሃል። ስለ ጌታቸው በቃ ምንም አጨቅጭቀኛ። በቃ እኛ ሁለታችንን የግድያ ሞክረን ነበር፣ አልገደልንም። የቀረውን ደግሞ ህግ ይጠይቀን። በቃ ህግ ፊት ለፊት እንናገራለን። እየነገርኳችሁ ያለው ነገር አልገባችሁም መሰለኝ። በአንድ ሰው የግድያ ሙከራ ላይ ነው የተገኛችሁት። ያውም ከወንጀለኛ ከሆነ ሰው በላይ አመን እኮ አምነናል እኮ። እስር ብቻ አይደለም፣ ከዚህ በኋላ ብዙ ነገር ይጠብቃችኋል። ይሄንን ወንጀለኛ እያሸሻችሁት ነው። ከዚህ በፊት የነበረው ወንጀል ሪከርድ አለ። ይሄ ሁሉ ነገር ይጠብቃችኋል። አመን ልንገድለው ነበረ፣ አልገደልነውም። ህግ በሚያደርገው ነገር ያደርገን ይውሰደን። ያው እኔ ብትገለኝ እንኳን ማሰር አይደለም እስር ቤት አይደል እያልከኝ ያለው ማሰር አይደለም ብትገለኝ አናቴ ላይ እንዲህ ብትደቅንብኝ አላወራ። ምንም የምነግርህ ነገር የለም። ገባህ አይደል? ጭራሽ ምንም አጠበቅከኛ ማለት ነው። ጭራሽ ልንገራችሁ አይደለ?
አሁንም ቢሆን ለመጨረሻ ጊዜ ነው እያስጠነቀቃችሁ ያሉት። ጌታቸው የምትሉት ሰው የት ነው ያለው? ፍለፊት ይምጣ እያልኩ ነው። ነገርኩህ እኮ ጌታቸውን በአካልም አይቼውም አላውቅም። እነሱ ነው የሚያውቁት፣ እነሱ ይንገሩ። አንተ ዝም በል። አሁንም ቢሆን በጸባይ ማውራት አትፈልጉም? ያለውን ነገር በስነ ስርዓት ማውራት አትፈልጉም? ምንም ስለሱ ነገርን እኮ በቃ እኛ ግድያ ሙከራ ከናወን ነበር አይደል? ተያዝን፣ በቃ ይሄው እስር ቤት ተሰደድን። ከዚህም በላይ ይጠብቃል። ልንገርህ አይደለ? እስር ቤት ለአንተ ትንሹ ነገር ነው። እስር ቤት ለእናንተ ትንሹ ነገር ነው። ከዚህም በላይ ይጠብቃችኋል። ያለውን ነገር ማትናገሩ ከሆነ ከዚህም በላይ አደርጋችኋለሁ። ይሄ ጌታቸው የምትሉት ሰውዬ የት ነው ያለው? ያለበት እንድትነግሩኝ ይፈልጋል። በጣም ነው እንዴ እንትን የምትለው አንተ? ምን ማለት ነው አንተ የምትለው? ምን ማለት ነው?